የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኛ ግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላክ ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። ፕሮግራሚን እንኳን ለበዓለ ትንሣኤ ለኢትዮጵያ ለኤርትራውያኖች በመላው ዓለም ለምትገኙ የእግዚአብሔር ሕዝቦች እንኳን አደረሳችሁ በማለት ፕሮግራሜን ጀምራለሁ። ጌታ ኢየሱስ ክርስቶስ ለኛ ኃጢአት ወደዚህ ምድር መጥቶ ዋጋ ከፍሎ ሞቶ በሶስተኛው ቀን ስለኛ ኃጢአት ዋጋ ከከፈለው ተነስቷል። ኢየሱስ ክርስቶስ ሞቶ አልቀረም። አሁን ደግሞ በአምላካችን በአባታችን ቀኝ ነው ያለው። ዳግም ደግሞ ተመልሶ ይመጣል። ኢየሱስ ጌታ ነው። ስለዚህ ጌታችን ያደረገልን ስራ ሁላችንም ያሰብን ለአንድ ቀን ብቻ ሳይሆን ሁሉ ጊዜ በልባችን ውስጥ አስቀምጠን እንድናመሰግነው እንድናከብረው ጌታ ይርዳን። ሃሌሉያ። እስቲ ፕሮግራሜን ጀምር ያለው ቃል ደግሞ ሼር ከማድረግ በፊት ደግሞ አጭር ጸሎት እንጸልይ። ቅዱስ ሆይ ተባረክ፣ ስለተደረገልን ስለ ታላቅ ስጦታ ስለ ኢየሱስ ዋጋ ስለተከፈለልን በአንተ የተወደድን ውድ ሕዝቦች ስለሆንን ጌታ ተመስገን። ጌታ ኢየሱስ ስለሰራው ታላቅ ስራ ተመስገን። ዋጋ ስለከፈልክልን፣ ስለደማክ፣ ስለቆሰልክ ጌታ ኢየሱስ እኛን እንደዚህ በሚወድ በዘላለማዊ ፍቅር ስለወደድከን ነፍስን ለስከ መስጠት ድረስ ለዛውም እኛ ጥሩዎች ሆነን ሳይሆን ኃጢአተኞች ሆነን ስለኛ ዋጋ ስለከፈልክ ጌታ ሆይ አመሰግንሃለሁ። ከልቤ ከውስጤ አመሰግናለሁ። ኢየሱስ ተባረክ። ጌታ ኢየሱስ ተባረክ። ስለከፈልክልን እዳ ተመስገን። እዳችን እኛ በምንም ልንከፍለው ማንችለውን የዘላለም ሞት የተፈረደብን የነበረውን አንተ ግን በሞታችንን ሞተ ከዳ ነጻ ስላወጣህን ከዛ ደግሞ አንተን በማመን ደግሞ የዘላለም ሕይወትን ስለሰጠህን ዋጋችን እጅግ ውድ ስላደረከው ጌታ ተመስገን። የሰው ልጆችን ያከበርክ የዘላለም አባትና አምላካችን ሆይ ተመስገን። አሁንም በኔ በባሪያ በቃል አልፈ ተናገረን፣ አንደበቴን ቀባ። ተናገር ያልከኝን ብቻ እንድናገር እርዳኝ። መንፈስ ቅዱስ እግዚአብሔር ያለፍክ በቃል ስራ። ክፉ ሁሉ በኢየሱስ ስም ይመታ። አየሩ ዙሪያ ሁሉ በኢየሱስ ስም ይለቀቅ። በኔ ትዩ ሰማይ ይለቀቅ። በወገኖቼ በሚሰሙ በሚያዩ ሁሉ ፊት ሰማይ የተከፈተ ሰማይ ስጣቸው። እግዚአብሔር ለልባችን ለውስጣችን ለእያንዳንዳችን እንዳመጣታችን አባቶ ተናገረን። ክፉ ሁሉ በኢየሱስ ስም ጸጥ ይበል። አየሩ ሁሉ በኢየሱስ ስም ይለቀቅ። እግዚአብሔር ሆይ እኔም ባሪያ በደም ሸፍኔ በሳት ቅጠረኛ አንደበቴን ቀባ። ጊዜውን ሁሉ ተረከብ በኢየሱስ ስም። ኢየሱስ ጌታ ነው። ጌታ የሰጠኝ ሐሳቡ ቃል ርዕስ የሰጠው ዋጋ እጅግ ታላቅ ነው የሚል ነው። ይህ ቃል ለአብርሃም የተነገረለት ቃል ነው። ዘፍጥረት 15:1 ላይ የሚገኝ ነው። እንደዚህ ይላል። በኢየሱስ ስም አነባዋለሁ። ከዚህ ነገርም በኋላ እግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው አለው። እግዚአብሔር ዋጋ እጅግ ታላቅ ነው እያለ ይናገራል። በእንግሊዝኛ ደግሞ ሞር ያብራራል። እንደዚህ ይላል ዘፍጥረት 15:1 ላይ after these things the word of the Lord came to Abraham in a vision saying, do not be afraid, Abraham, I am your shield, your exceedingly great reward. እኔ exceedingly rewarded እኔ ነኝ እያለ እግዚአብሔር አምላክ ይናገራል። አብርሃም እግዚአብሔር አምላክን የታዘዘ ሰው ነው። እግዚአብሔር አምላክ ሲናገረው ምክንያት አለው። ለምን እግዚአብሔር አብርሃምን ዋጋ እጅግ ትልቅ ነው አለው? አንደኛ ወገኖቼ የእግዚአብሔርን ጦርነት እግዚአብሔር ፍቃድ ያለበት ጦርነት ስለተዋጋ ነው። ይሄንን ቃል የመጣለት ምዕራፍ 14 ላይ አብርሃም ጦርነትን ተዋግቶ ነበረ። እንደዚህ ቁጥር 1 ጀምሮ ዘፍጥረት 14 እንደዚህ ይላል። በሰናወር ንጉስ በሚራፌል በላሶ ንጉስ በአርዮክ በኤላም ንጉስ በኮልዶሞ በአሕዛብ ንጉስ በቴዎዶር ዘመን እንዲሆነ ከሰዶም ንጉስ ከባላ ከገሞራ ንጉስ ከበርሳ ከአዳማ ንጉስ ከሰባ ከሶቤል እነዚህ ሁሉ ይናገርና ተሰብስበው ነበረ። ይሁም የጮባር ነው። 12 ዓመት በኮዲያ ተገዝተው ነበር ይላል። በ13ኛው ዓመት አመጹ። በ14ኛው ዓመት ከዶሮጎም ከእርሱ ጋር የነበሩት ነገስታት መጡ። ከዛ መተው የሰዶምን ንጉስ ይዋጉታል። ከዛ ሲዋጉ ሲመጡ በዛ የሚኖረው ደግሞ የአብርሃም የወንድሙ ልጅ ሎጥ ነበረ። ያንን ይዘውት ይሄዳሉ። ቁጥር 13 ላይ አንድ የሸሸ ሰው መጣ። ለአብርሃም ነገረው። እርሱም
የሴኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ አድባር ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው። መታቸውን በደማስቆ ግራ እስካለችው እስከ ሀባ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን ሴቶቹን ሕዝቡንም ደግሞ መለሰ። ይህንን ሁሉ አደረገ። ከዛ አብርሃም ይህንን ካደረገ በኋላ ቁጥር 22 ላይ እንደዚህ ሆነ። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋር የሄዱትም ድርሻ በቀር ፈትልም ቢሆን ጫማ ማሰቢያ ካንተ አልወስድም ይለዋል። ይሄ የሰዶም ንጉሥ እንደዚህ ይለዋል፣ በቃ ልባርክ አለው። አብርሃምን ልባርክክ ልስጥክ ይናገራል። ቁጥር 18 ላይ የሳሌም ንጉሥ መልከ ጸዴቅም እንጀራና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ፣ ባረከውም። አብርሃምም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችንም በእጅ የጣለ ልዑል እግዚአብሔር የተባረከ ነው አለው። አብርሃም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ከብቱን ውሰድ፣ የዘረፍከውን ውሰድ፣ ሁሉ ነገር ይሄ ከጠላቶች የተቀበልከውን ሁሉ ስዳ አለው። አብርሃም ግን እኔ በምንም ነገር ካንተ አልፈልግም፣ ምክንያቱም የኔ የሚባርከኝ ሪዋርደሬ አምላኬ ነው እያለ ይናገራል። አብርሃም የወንድሙን ልጅ ሎጥ ሊያስመልስ ተዋክቷል። እግዚአብሔር ያለበት ፍቃድ ነው። አብርሃም እግዚአብሔርም እንዳትሰጋ እንዳትፈራ፣ እኔ ጋሻክ ነኝ፣ ደግሞ መባረክ እኔ ነኝ፣ አንተም ብለሃል። ያን ንጉሥ የሰዶም ንጉሥ ልባርክ ልስጥክ ይህንን ላርግ ልስል አልፈልግም ብለሃል። ምክንያቱም የእኔ በረከቴ ከማን ነው? ከአምላኬ ዘንድ ነው ብለሃል። ስለዚህ እኔም ደግሞ ዋጋ እጅግ ነው፣ የኔን ጦርነት የምትዋጋ እኔ በፈቃድን የምታረግልኝ ነው ብሎ እግዚአብሔር አምላክ ለአብርሃም ይናገረዋል። ስለዚህ አብርሃም እጅግ ታላቅ ነው የተባለበት ዋጋ እጅግ ታላቅ ነው የተባለበት ምክንያት የእግዚአብሔርን ጦርነት የሚዋጋ የእግዚአብሔር ሀሳብን የሚያገለግል ሰው ስለነበር ነው። ሌላ ደግሞ አብርሃም እኔ ሪዋርድክ ነኝ፣ እግዚአብሔር ሪዋርድ ማድረግ ምባረክ እኔ ነኝ የተባለበት አብርሃም እግዚአብሔርን ስለታዘዘ ነው። የሚገርመው ነገር ዘፍጥረት 12 ላይ እግዚአብሔር አምላክ አብርሃምን መረጠው፣ በቃ ፈለገው፣ መረጠው። እንደዚህ ያለ ይናገራል ዘፍጥረት 12 ላይ። እግዚአብሔርም አብርሃምን አለው፣ ከሀገር ከዘመዶችም ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ እባርካለሁ፣ ስምንም አከብራለሁ፣ ለበረከትም ሁን፣ የሚባርኩንም እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ ብሎ እግዚአብሔር አምላክ አብርሃምን ጠራው። አብርሃም ከዛ ምድር ተነስቶ ሄደ። እግዚአብሔር ወደሚያሳየው ምድር ወደ ከነዓን ሄደ። እግዚአብሔርን ታዘዘው ከኖቼ። እግዚአብሔርም ደግሞ ቃል የገባለት ነገር ስለነበረ እግዚአብሔር ደግሞ ባረከው፣ አብርሃምን ባረከው። የሱ ዋጋው ባራኪው እጅግ ታላቅ የሆነው አንደኛው እግዚአብሔርን ስለታዘዘ ነው። እግዚአብሔር ሲናገረው ዝም ብሎ መቀመጥ ይችል ነበር፣ ያለ መታዘዝ ይችል ነበር። ነገር ግን እሱ ግን እግዚአብሔር ያለውን ሰምቶ ታዞ ከሚወደው አገሩ ከሚወደው ሕዝብ ከሚወደው ሁሉ ነገር ተለይቶ ወጣ። ገኖች አንዳንድ ጊዜ እግዚአብሔር አምላክ እኛም ካለንበት ከተለያየ ቦታ እንድንወጣ እግዚአብሔር ሊጠይቀን ይችላል። የአብርሃምን የቀባለትን ዋጋችን እጅግ ታላቅ መሆን ከፈለግን እግዚአብሔርን እንታዘዘው ወገኖቼ። እንዳውም ትንቢተ ኢሳይያስ 1:18 ሲናገር እሺ ብትሉኝ ብትታዘዙኝ የምድር በረከት ትበላላችሁ ይላል። እሺ ብትሉኝ እግዚአብሔርን እሺ ብለን ብንታዘዘው በረከትን እንበላለን፣ ዋጋችን ታላቅ ይሆናል። እግዚአብሔርን እሺ ብንለው ብንታዘዘው እና መታዘዝ ደግሞ ከመስዋዕትነት ይበልጣል። ለሳኦል እግዚአብሔር የተናገረው ቃል ያ ነው። እግዚአብሔርን መታዘዝ እጅግ ታላቅ ነገር ነው ወገኖቼ። እግዚአብሔር ደስ ያሰኘዋል ስንታዘዘው፣ እሺ ስንለው እንደ አብርሃም። ነገር ግን እሺ ብለን የማናረገው ከሆነ ምንም አንጠቀምም። እግዚአብሔር ያለልን የተናገረልን እጃችን ውስጥ አይገባም ወገኖቼ። እግዚአብሔርን እንታዘዘው፣ በቃ እንድንታዘዘው ከኔም ጭምር ማለት ነው። ይርዳን ጌታ። አንዳንድ ጊዜ አመፀኛ የምንሆንባቸው ነገሮች አሉ። እግዚአብሔር ወደ ቀኝ ሄዱ ስለን ወደ ግራ የምንሄድበት ጊዜ አለ። እኛ ይሄ ነው የተሻለን ብለን ምናምን ልናረግ እንችላለን። እግዚአብሔር በዚህ ሂዱ ሲለን እሱ አዋቂ ነው እና እግዚአብሔርን መታዘዝ
ይብዛልን ወገኖቼ። ሌላው አብርሃም ዋጋ እጅግ ትልቅ ነው። ባርካለሁ ባለጸጋ አረጋው እንደዚህ ሲለው አንደኛው እግዚአብሔርን ይፈራ ስለነበር ነው። እግዚአብሔር እንደሚፈራ በእርግጥ እግዚአብሔር ፈትኖት አልፏል ፈተናውን። እግዚአብሔር ሁሉ ጊዜ እምነታችንን ወገኖቼ ይፈትነናል። ማለት ቴምፕት ሳይሆን ቴስት ያደርገናል። ቴምፕት የሚመጣው ከሰይጣን ነው። ቴስት ደግሞ አምላካችን ነው። አምላካችን እምነታችንን ሁሉ ጊዜ ይፈትናል። አብርሃምም እንደዚሁ ተፈተነ። ዘፍጥረት ምዕራፍ 22 ላይ ይናገራል። አባታችን አብርሃም የተፈተነበት እንዴት ተፈተነ? እግዚአብሔር አምላክ በእርጅናው የቃል ኪዳን ልጅ ሰጠው። ብዙ አመት ከጸለየ በኋላ ከ20 ምናምን አመት በላይ ከጸለየ በኋላ እግዚአብሔር አምላክ የሳራንና የአብርሃምን ጸሎት ልመና ሰምቶ ሊጎበኛቸው መጣ። ወንድ ልጅ ሰጣቸው። ስሙም ይስሐቅ አሉት። ይስሐቅ በሳቅ አደረገን ብለው ይስሐቅ ብለው ስም ሰጡት እና ቤተሰቡ ሁሉ ደስተኛ ሆነ። ብዙ አመት የጸለዩበት ስጦታቸው እጃቸው ሲገባ ደስተኞች ሆኑ። ከዛ ይሄን ሁሉ ካረጉ በኋላ እግዚአብሔር አምላክ እስቲ አብርሃምን ቼክ ላርገው ምን ያህል ይወደኛል፣ ከስጦታው ይበልጥ እኔን ሰጪውን ይወደኛል። ልጆች እግዚአብሔር ስጦታስ ናቸው። ማን ነው የሚሰጠው? እግዚአብሔር ነው ልጆችን የሚሰጠው። ስጦታውን ነው የምንወደው ወይስ ሰጪውን? ማን ነው አንደኛ የምናረገው? እግዚአብሔር የአብርሃምን ታዛዥነት ምን ያህል እንደሚፈራው ምን ያህል እንደሚያከብረው ያቅ ዘንድ እግዚአብሔር አብርሃምን ፈተነው ይላል። ዘፍጥረት 22:1 ላይ እንዲላል ከነዚህም ነገሮች በኋላ ማለት ከነዚህ ልጅ ከሰጠው በኋላ ቤተሰቡ ደስታ በደስታ ከሆነ በኋላ ማለት ነው። በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ሆይ። አብርሃም እነሆ አለ፣ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም እነሆ አለ፣ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ አንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹን ልጁንም ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶ እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን አብርሃም ዓይኑን አነሳና ቦታ ከሩቅ አየ። ከዛ ይደርሳሉ። ከዛ ቁጥር 9 እንደዚህ ይላል። ዘፍጥረት 22 ቁጥር 9 ላይ እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዛ በመሰዊያውን ሰራ፣ እንጨትንም ረበረበ፣ ልጁንም ይስሐቅን አስሮ በመሰዊያ በእንጨቱ ላይ አጋደመው። አብርሃም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔርን መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አወቅኩ። እግዚአብሔርን አብርሃም የሚፈራ ነበር። መፍራት ማለት እግዚአብሔርን ያከብረው ነበር። የሰጠውን ስጦታ ሳይሰስት ደስ እያለው የሚያስፈራ ነገርም ቢሆንም ለአምላኩ አብርሃም ሰጥቷል። እግዚአብሔር የሰጠውን ስጦታውን ለእግዚአብሔር መልሶ ሰጥቶታል። እግዚአብሔር ሰዋልኛል ይኸው አለ። እግዚአብሔርም ልቡን ፈተሸ፣ አየው። ሙሉ ለሙሉ እግዚአብሔርን የሚፈራ እንደሆነ አብርሃምን አወቀ። ከዛ እግዚአብሔር አምላክ ከዛ እንደዚህ እያለ ይናገራል። በራሴ ማልክ እግዚአብሔር በራሴ ማልክ ይላል፣ ይህን ነገር አድርገሃልና አንድ ልጅንም አልከለከልክምና በእውነት በረከትን እባርካለሁ፣ ዘርንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርም የጠላቶችን ደጅ ይወርሳል። የምድር አሕዛብ ሁሉ በዘር ይባረካሉ። ቃሌን ሰምተሃልና ፈርተኛል፣ አስታዘኸኛል፣ አክብረኸኛል፣ ስጦታውን ሳይሆን ሰጪውን እኔን ወደኸኛል ያለ ጌታ እግዚአብሔር ለአብርሃም ቃል ገባለት። ወገኖቼ ብዙ ጊዜ እግዚአብሔር አምላክ ሰጥቶን ይፈትነናል። ወገኖቼ ቴስት ያደርገናል፣ በተለያየ መንገድ ቼክ ያደርገናል። ወገኖቼ በተለይ የሆነ ነገር ሲደረግልን እንዲህ ሲሆንልን እግዚአብሔርን ነው የምንወደው ወይስ የተደረገልን ነገር ነው? እኔ የሚገርመኝ አንድ ሰውዬ ነው እንደዚህ ኢትዮጵያ ያለ ሜዲካል ዶክተር ነበረ እና አሜሪካ ሲመጣ የዚህ ሀገር ሬዚደንስ ሰርቶ ላይሰንስ አግኝቶ ነው ፕራክቲስ ማድረግ የሚችለው። ስለዚህ ያንን ለማድረግ ይጸልያል፣ እግዚአብሔር እንዲረዳው በብዙ የሚጸልይ ቤተክርስቲያን የሚመጣ በጌታ ፊት የማይታጣ ነበር። ያንን እስከሚያገኝ ድረስ ፓርኪንግ ተቀጥሮ ይሰራል። እየሰራ እያጠና ያንን ፈተናውን ምን እያለ እየወሰደ ጌታ እንዲረዳው እየጠየቀ ሁሉ ነገር ተጠናቀቀ። እግዚአብሔር አምላክ ረዳው።
ከዛ በኋላ ሬዚደንሱን ሰራ። የሆነ ጥሩ ሆስፒታል ስራ ጌታ ሰጠው። ከዛ ቸርች መጥቶ አያውቅም። ምክንያቱም ከሰጪው ይልቅ ስጦታውን ወደደ፣ መረጠ እና በቃ እና አንዳንድ ጊዜ እግዚአብሔር የጠየቅነውን ብዙ አመት የለመነው ነገር እጃችን ሲያስገባ እግዚአብሔር ቴስት ሲያደርገን እንዳንወድቅ ጌታ ይርዳን ወገኖቼ። እኔ ሁሉ ጊዜ ስለ ራሴ ጸልያለሁ። አምላኬ እባክህን የተለያዩ ነገሮች በህይወቴ ሲከናወኑ ሲሆኑ አንተን አንደኛ ሁሌ እንዳረገ እርዳኝ። ያ ነገር ምንም ተራ አርግብኝ፣ ምንም ነገር በልቤ ክብድ ብሎ ትልቅ ሆኖ አይታየኝ፣ ተራ ይሆንብኝ። ምንም ብርም ቢኖረኝ በቃ ሁሉ ጊዜ $1 ኢኳል አርግልኝ። እንዴ አንድ ሰው $1 ካለው 1 ብር ካለ መቼስ አያኮራውም። ስለዚህ 1 ብርና 1 ትሪሊየን 1 ቢሊየን 1 ሚሊየን ደሴም ከሆነ ምንም አያኮራም። እና እግዚአብሔርን ሁሌ እለምነዋለሁ። ምክንያቱም ይሄ ቴስት በጣም ከባድ ነው። ብዙ ሰዎች ይወድቁታል። በጣም የተለያየ በረከቶች ሲመጡ፣ የተለያየ ክብር ሲመጣ ያንን የሚያልፍ በጣም ጥቂት ነው ወገኖቼ። እንዳንደዛ እንዳንወድቅ፣ በኩራት እንዳንወድቅ፣ እግዚአብሔርን መፍራት አቁመን የተሰጠንን ትልቅ ቦታ እንዳንሰጠው ጌታ ይርዳን፣ እንድንጠነቀቅ ይርዳን። አብርሃም አባታችን ግን አለፈ። ትልቅ ፈተና ነው የመጣበት። ኢማጂን ልጅህን ሰዋ ተብሎ ለዛም ብዙ አመት አንብቶ ጠብቆ እየመጣ ልጁን ሳራ እንዴት ነው ኢማጂን ልጇ በስስት የምትወደው የምታየው ለብዙ አመት የተጨነቀችበት ልጅን ለማግኘት ያላረገችው ነገር የለም። በሰራተኛው እንኳን ሰጣ እስማኤል እስኪመጣ ድረስ እሱን በማግኘት እጽናናለሁ ብላ አልተጽናናችም። የራሷን ግን ልጅ እግዚአብሔር በጊዜ በሰዓቱ ሰጣት። ያ ወገኖቼ እግዚአብሔር ስጦታዎችን ሲሰጠን የተለያየ ነገሮችን በህይወታችንን ሲያረግ በእውነት እግዚአብሔርን እንድንፈራው እሱን አንደኛ እንድናረገው እግዚአብሔር ይርዳን። ከትእዛዛቱ አንደኛም ጌታ ኢየሱስ ክርስቶስ ሲናገር እግዚአብሔር አምላክ በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ሁሉ ነገር እሱን ውደድ። እሱን አንደኛ ያርግ፣ ፕራዮሪቲ በቃ። ከዛ በኋላ ባልንጀራን ውደድ። ከዛ በኋላ ቁሳቁሴ ነው። እኔ ለዛ ነው ብዙ ጊዜ እናገራለሁ ላለውኝ ሰው የሆነ ነገር ለማግኘት ለብር ብሎ ሰው ከገደለ ሰው ክቡር ነው። ከብር በላይ ሰውን ሰው ሊወድ ይገባል። መጀመሪያ እግዚአብሔር፣ ከዛ በኋላ ሰው፣ ከዛ በታች እነዚህ የሚታዩት ነገሮች። ምክንያቱም ሰው ክቡር ነው፣ በእግዚአብሔር አምሳል የተፈጠረ ነው። ያንን ልናከብር ይገባል እግዚአብሔርን፣ ከዛ ሰውን። ከዛ ነው ጌታ አምላካችን መጀመሪያ እኔ ከዛ ወንድምህን ኔበርህን ውደድ ነው የተባል ነው። ወነበራችንን ከወደድን ወገኖቼ ቁሳቁሴ ነገርን ለመውሰድ ብለን ያንን ነገር አናረግበትም። እና ሰው ቬሪ ቬሪ ኢምፖርታንት ነው። ከእግዚአብሔር በታች ልንወድ የሚገባው የሰው ልጅ ነው ወገኖቼ። ጌታ ኢየሱስ ክርስቶስ የሞተው ለሰው ልጅ ነው። ዋጋ የከፈለለት ለሰው ልጅ ነው። ሰው ልጅ በጣም ክቡርና ውድ ነው። እግዚአብሔር ካከበረው የከበረ ነው፣ ውድ ነው፣ ኤክስፔንሲቭ ነው። ኢየሱስን ደም ኮስት ያደረገው ነው። ስለዚህ ልንጠነቀቅ ይገባል። እግዚአብሔርን አንደኛ ልናረገው ይገባል። በሁሉ ነገራችን ላይ ሰጪውን ሁሉ ጊዜ አንደኛ ልናረገው ይገባል። ኢየሱስ ጌታ ነው እና አብርሃም ግን እግዚአብሔርን አንደኛ ያደረገ፣ እግዚአብሔርን ፈራ። በዚህ የተነሳ ዋጋው እጅግ ትልቅ ነው ተባለለት። እጅግ ትልቅ ነው የአብርሃም ዋጋ። እኛም ደግሞ ልክ እንደዛ እጅግ ትልቅ ዋጋ እንድናገኝ ወገኖቼ ከፈለግን የሱን ውጊያ እንዋጋ፣ ለሱ እንታዘዝ፣ እግዚአብሔርን እንፍራ። እዛም እኛም እግዚአብሔር ለኛ ያየልንን በረከታችንን እንበላለን። ለትውልድ የሚተርፍ አሁን አብርሃም የተባረከው ለራሱ ብቻ አይደለም፣ ትውልድን አቆራርጦ የሚያልፍ በረከት። አሁን እስራኤላኖች ብዙ በረከት የሚያገኙት በአባታቸው አብርሃም የተነሳ ነው። የአብርሃም ቃል ኪዳን አላቸው። ሌላ ደግሞ ትልቁ ቃል ኪዳን የመጣው በጌታ ኢየሱስ ክርስቶስ በኩል ነው። ለዘላለም የሚወት የሚሰጥ የአብርሃም ቃል ኪዳን በዚህ ምድር ላይ ነው። የምድር የበረከት የነዚህ ሁሉ ቃል ኪዳናቸው ነው። የጌታ ኢየሱስ ክርስቶስ ግን ፎሬቨር የሆነ ቃል ኪዳን ነው። ለሁላችንም ያ የሚሆን ነው። ጌታ ኢየሱስ ክርስቶስ ለዓለም ሁሉ የሚሆን የህይወት እንጀራችን እሱ ነው። ለዛ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ እግዚአብሔር ልጆች የሆኑ ስልጣን ሰጣቸው። ለነሱ ለሚያምኑት ለተቀበሉት ምኖች ጂውሾች ይሁኑ አሕዛብ ይሁን ሁሉም ለተቀበለ ሰው ለሁሉም የዘላለም ህይወት እንዲያገኝ እግዚአብሔር ልጅ እንዲሆን ስልጣን ተሰጥቶናል። ግን ከኛ የሚጠበቀው በጌታ ኢየሱስ ክርስቶስ በተሰራልን ስራ ማመን ነው። ኢየሱስ ጌታ ነው። ያ ትልቁ ስጦታ ነው። ትልቁ የዘላለም ህይወትን የሚያሰጥ እሱ ነው። የአብርሃም ደግሞ በአምራን በኩል ቃል ኪዳን ደግሞ ምንድነው? በረከትን የሚባርክበት ባለጸጋ የሚያደርግ በዚህ ምድር ለሚያስፈልገንን አትረፍርፎ የሚያሰጥ ነው። ኢየሱስ ጌታ ነው እና እግዚአብሔር አምላካችን እንዲረዳን በእውነት
ዋጋችን እጅግ ትልቅ እንዲሆን እንደ አብርሃም ከፈለግን በዚህ ሁሉ እየታዘዝነው እንድንኖር ጌታ ይርዳን። ይሄ ነው እግዚአብሔር አምላክ የሰጠኝ ቃል። እስቲ ለሚያማችሁ በኢየሱስም ብላችሁ በሚያማችሁ ስፍራ ለእጃችሁ ጫኑ። እግዚአብሔር ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። ቅዱስ ሆይ እንባርክሃለን። ስለመጣውና ቅዱስ ቃል ተመስገን። ዋጋችን እጅግ ብዙ እንዲሆን ትልቅ እንዲሆን ጌታ ሆይ እንፈልጋለን። እንደ አብርሃም እኛ መታዘዝ እንፈልጋለን። እግዚአብሔር የአብርሃም በረከት እንዲያገኘን እንፈልጋለን። በጌታ ኢየሱስ ክርስቶስ ደግሞ በኩል ደግሞ የዘላለም እንጀራችን ሕይወት እንጀራችንን አግኝተናል። እግዚአብሔር ስለዚህም ደግሞ እናመሰግናለን። የተሻለ ኪዳን ውስጥም ስላስገባህን ተመስገን። አባቱ ተባረክ። ደግሞ ጸልያለሁ ለሚያማቸው ወገኖች እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ፈዋሹን ታላቁን ስምህን እጠራለሁ። በኢየሱስ ስም አሁን ፈውስ ይለፍ። በመገረፉ ቁስልኛም ተፈወስ እንደሚለው ቃል ወገኖቼ ተፈውሰው ይቅሩ። የበሽታ ምንጩ ሁሉ በኢየሱስ የደረቀ ይሁን። ራካ ፓስኬ ፓራ ካላማዲያ ሌላ ማስኬ ፓራ ካላማዲያ በጌታ በኢየሱስ ስም በሽታ ከዚህ ሰዓት ጀምሮ ጸጥ ይበል። ማበሉን በስልጣን ጸጥ የምታረግ የዘላለም አባት እግሩም ድንቅ ይሁን ጉድዬ ከዚህ ሰዓት ጀምሮ ወገኖቼን ግራ ያጋባቸው ማንኛውም ነገር ጸጥ ይበል። ጤንነታቸው ሰላማቸው የተጠበቀ ይሁን። እግዚአብሔር ሆይ አንተ የምትሰጠን ሰላም ዓለም እንደሚሰጥ አይደለም። ከዚህ ሰዓት ጀምሮ ሰላማቸው ይብዛ፣ እረፍታቸው ይብዛ፣ ጤንነታቸው ሁሉ በአንተ የተጠበቀ ይሁን። እግዚአብሔር አባት ሆይ እነዚህን ወገኖቼ ለአንተ ሰጠው። ስለነካቸው፣ ስለፈወስካቸው፣ ስለዳሰስካቸው ተባረክ በኢየሱስ ስም። እንግዲህ አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኜ ጌታ ያርጌ እቀበላለሁ የምንል ወገኖች የመዳን ቀን ዛሬ ነው። ስለ ነገ የምናውቀው ምንም ነገር የለም። ነገ እኛ ላትሆን ትችላለች። እግዚአብሔር ቃል ሲናገር ዛሬ ድምጹን ስትሰሙ ልባችሁን እልከኛ አታድርጉ። እነዛ በምድረ በዳ የወጡት እልከኛ ልባቸው ስላደረጉ እግዚአብሔርን ስላልታዘዙት በምድረ በዳ ቀሩ። እኛም ለዘላለም ሕይወት እንዳንጎድል ከፈለግን ወገኖቼ ልባችንን እልከኛ እናርግ። ዛሬ ጌታ በእኔ አፍተና ሲናገረን እሺ ጌታ ሆይ ምን እንዳረግ ትወዳለህ እንዳለው እንደ ጳውሎስ እጃችንን ለጌታ እንስጥ። ይህንን የሕይወት ውሃ ምንጭ የሆነውን ኢየሱስን እንቀበለው፣ እንመነው። እሱን አምነን አናፍርም። ለዘላለም ከእሱ ጋር እንኖራለን ወገኖቼ። ይህንን ጌታ እቀበላለሁ፣ ይህንን ጌታ አምናለሁ ለምንል ከኔ ጋር እንምለው ትላላችሁ። ከዛ ጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ንጉስ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቴንን የጸለዩ ወገኖች ይባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ በእያንዳንዱ ድርጊታቸው ባርካቸው። ሰላማቸው የበዛ፣ እረፍታቸው የበዛ፣ ጤንነታቸው የበዛ ይሁን። የሚዋጋቸው ክፉ ሁሉ በኢየሱስ ስም ይመታ። አባቴ በነገሮች ሁሉ እርዳቸው፣ ከክፉ ጠብቃቸው፣ በቤት ትከላቸው። አንተን ወደሚያውቅ ወደ ትክክለኛ ቤተ ክርስቲያን መርተ ውሰዳቸው። እውነተኛ የበጎች እረኛ የናዝሬቱ ኢየሱስ ሆይ እነዚህን ወገኖች ለአንተ አሳልፌ ሰጠው። ስለነበረን የተወደደ ጊዜ ሁሉ ተባረክ። ክብር ሁሉ ለስም ይሁን በኢየሱስ ስም። ኢየሱስ ጌታ ነው። እንግዲህ ጌታ ተናግሮናል። ፕሮግራሜን ጨርሻለሁ። ሳብስክራይብ ያላረጋችሁ ሳብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ። እግዚአብሔር የሚናገረኝን ደግሞ እግዚአብሔር በረዳኝ መጠን ይዤ በፊታችሁ እገኛለሁ። ጌታ በሕይወት አኑሮ ጊዜውን ቢሰጠኝ ተባረኩልኝ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን።